ጤናስጥልን ተመልካቾቻችን ሀገራዊና ዓለም አቀፍ ጉዳዮችን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለተ ሐሙስ የቀን ኢቢሲ ዜናችን ተጀምሯል። ሊያ ክብሮም ዜናዎቹን እየመራው አብሬያችሁ ቆያለሁ። አብራችሁን ቆዩ። በቅድሚያ ማርዕስተ ዜና ስድስተኛው የሕዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ተካሄደ። ጸሎተ ሐሙስ ስነ ስርዓት በተለያዩ ዕለቱን በሚገልጹ ሃይማኖታዊ ክንውኖች የታሰበ ነው። ከውጭ ሩሲያ የጦር መርከቦቿን በሜዲትራኒያን ባህር አሳረፈች። አጫጭር የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያ በ4G ቪየትናም ጉባኤ ላይ የሥርዓተ ምግብ ስራዋን አስመልክቶ ልምዷን አካፈለች። ጉባኤው ዘላቂና ሕዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ሀሳብ እየተካሄደ ይገኛል። ከአረንጓዴ አብዮት ጋር የተጣጣመ ዘላቂ የሥርዓተ ምግብ ሽግግር የተመለከተ የሚኒስትሮች መድረክም ተካሂዷል። ኢትዮጵያ ሁሉን አቀፍ የሥርዓተ ምግብና ኒውትሪሽን ፍኖተ ካርታ አዘጋጅታ እየተገበረች እንደምትገኝ በመድረኩ ቀርቧል። ሀገር በቀል የአረንጓዴ አሻራ የስንዴ ልማትና የሌማት ትሩፋት ፕሮግራሞች ዘላቂ የምግብ ስርዓትን ለአየር ንብረት ለውጥ የማይበገር ግብርናን ለማረጋገጥ መሰረት የጣሉ መሆናቸውም ተነስቷል። የግብርና ሚኒስትሩ ግርማ መንቴ ከመድረኩ ጎን ለጎን ከቪየትናም የተፈጥሮ ሀብትና ከባቢ አየር ሚኒስትር ዱይ ጋር ተወያይተዋል። በውይይቱ ሁለቱ ሀገራት በግብርናው ዘርፍ በተለይም በሩዝ ልማት ላይ በትብብር ለመስራት የጋራ መግባባት ላይ መድረሳቸውን የሚኒስቴሩ መረጃ ያመለክታል። የኢትዮጵያ ኢንቨስትመንት ኮሚሽን የማይክሮ ኢኮኖሚክ ሪፎርሙን ተከትሎ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት አሳይተዋል አለ። የኮሚሽኑ ሰራተኞች የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን ሪፖርት ገምግመዋል። በ9 ወራቱ የኢንቨስትመንት ከባቢ ሁኔታን ከማሻሻል አዳዲስ ኢንቨስተሮችን ከመሳብና ቀልጣፋ አገልግሎትን ከመስጠት አንጻር አመርቂ ውጤቶች መመዝገባቸው ተገልጿል። የማክሮ ኢኮኖሚ ማሻሻያውን ተከትሎ ለውጭ ባለሀብቶች በተፈቀዱ የወጪ ገቢ ጅምላና ችርቻሮ ንግድ ስራዎች ከ260 በላይ ባለሀብቶች በዘርፉ ለመሳተፍ ፍላጎት እንዳሳዩ ሪፖርቱ አመላክቷል። ፍላጎት ካሳዩት መካከል የ78ቱ ተቀባይነት ያገኘ ሲሆን ከነዚህም ውስጥ 40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን ከኮሚሽኑ የተገኘው መረጃ ያመላክታል። የኢትዮጵያ ኤሌክትሪክ አገልግሎት በመጪው የትንሳኤ በዓል የኃይል መቆራረጥና መዋዠቅ ችግርን ለመቀነስ የቅድመ ዝግጅት ስራዎች እየተከናወኑ ነው አለ። ተቋሙ በበዓሉ ዋዜማና በዕለቱ የኃይል መቆራረጥ ሳይፈጠር ለተጠቃሚው ለማቅረብ ከተከሰተም አፋጣኝ ምላሽ የሚሰጥ ግብረ ኃይል በየደረጃው በማዋቀር ወደ ስራ መግባቱን ገልጿል። ደንበኞች የኃይል መቆራረጥ ችግር እንዳያጋጥም የኃይል ጭነት በማይበዛባቸው ሰዓታት በተለይም ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ባሉት ጊዜያት እንዲጠቀሙ ምክረ ሀሳቡን አቅርበዋል። ኤሌክትሪክ አደጋና ለተለያዩ ጥያቄዎች በ905 እና 904 ነፃ የጥሪ ማዕከል በመደወል ማሳወቅ እንደሚቻል ከተቋሙ የተገኘው መረጃ ያመለክታል። ህብረተሰቡ መጪውን የትንሳኤ በዓል ሲያከብር ድንገተኛ የእሳት አደጋ እንዳይከሰት አስፈላጊውን ጥንቃቄ ሊያደርግ ይገባል ተባለ። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን ጽዳት አስተዳደር ኤጀንሲና ኤሌክትሪክ አገልግሎት በጋራ መግለጫ ሰጥተዋል። የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽህፈት ቤት ምክትል ዋና ስራ አስኪያጅ ተፈራ ሞላ ከተማ አስተዳደሩ ህዝቡን የሚመጥኑ በርካታ ተግባራት እያከናወነ ነው ብለዋል። መጪው የፋሲካ በዓል ከአደጋ ነፃ በሆነ መልኩ እንዲከበር ከባለድርሻ አካላት ጋር በቂ ዝግጅት መደረጉንም አስታውቀዋል። የአዲስ አበባ ከተማ አስተዳደር የእሳት አደጋና ስጋት ስራ አመራር ኮሚሽነር ኮማንደር አህመድ መሐመድ በበኩላቸው ህብረተሰቡ በዓሉን በሚያከብርበት ወቅት ድንገተኛ የእሳት አደጋ እንዳይከሰት አስፈላጊውን ጥንቃቄ ሊያደርግ ይገባል ብለዋል። የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ዋና ዳይሬክተር እሸቱ ለማ ህብረተሰቡ በዓሉን ሲያከብር የአካባቢውን ንጽህና በመጠበቅ ጭምር መሆን እንዳለበት ነው ያሳሰቡት።
ተመልካቾቻችን ወደ ውጭ አጫጭር መረጃዎች አለፍን። እስራኤል ወታደሮቿን በጋዛ ሰርጥ በሊባኖስና በሶሪያ እንደሚቆዩ አስታወቀች። የእስራኤሉ የመከላከያ ሚኒስትር እስራኤል ጋትስ በሰጡት ማብራሪያ የሀገራቸው ጦር ኃይል ከጋዛ ሰርጥ ከሊባኖስና ከሶሪያ ጠቅልሎ አይወጣም በስፍራዎቹ ይቆያል ብለዋል። ካትስ በመግለጫቸው የእስራኤል ጦር ኃይል ከጋዛ ሰርጥ ምድር 30 በመቶን ወደ ጸጥታ ክልሉ መጠቅለሉን ያስታወቁት የእስራኤል ጦር ኃይል 1200 የሚሆኑ የጥቃት ኢላማዎችን ማክሸፉን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሐማስን ጨርሶ ለመጣልና በሐማስ እጅ የቀሩትን 59 ታጋቾች ለማስለቀቅ በጽናት መቆማቸውን አስታውቀዋል። አሁን በጋዛ ሰርጥ በሐማስ እጅ 59 ታጋቾች እንዳሉ ሲነገር ከነዚህ ውስጥ ደግሞ 24ቱ ብቻ በህይወት እንዳሉ እስራኤል ገልጻለች። ዘገባው የአልጀዚራ ነው። ሰሜን ኮሪያ ከሩሲያና ዩክሬን ጦርነት አትርፋለች ተባለ። የደቡብ ኮሪያ የመከላከያ ሪፖርት እንደሚያሳየው ፒዮንግያንግ ከሞስኮ ጋር በመተባበሯና በጦር መሳሪያ ሽያጭ እንዲሁም ወታደሮቿን ከሩሲያ ጦር ጎን በማሰለፏ አትርፋለች። ሰሜን ኮሪያ ከሩሲያና ዩክሬን ጦርነት ያተረፈችው የገንዘብ መጠን ደግሞ ከ20 ቢሊዮን ዶላር በላይ ነው። የሰሜን ኮሪያ ዜጎች በሩሲያ ምድር በተለያዩ የስራ ዘርፎች ተሰማርተው እንዲሰሩ እድሉ መመቻቸቱን ተከትሎ ለሰሜን ኮሪያ ገቢ ማደግ ልዩ አስተዋጽኦ አድርጓል ብሏል። ሰሜን ኮሪያ በሩሲያና ዩክሬን መካከል በሚካሄደው ጦርነት ወታደሮቿን ከሩሲያ ጎን ማሰለፏ ይታወቃል። በጦርነቱ ሀገሪቱ በርካታ ወታደሮቿን እንዳጣቸው የዘገበው አናዶሉ ነው። ቻይናና ማሌዥያ የጋዛ ሰርጥን ነዋሪዎች በግዳጅ ለማፈናቀል የተያዘውን እቅድ እንቃወማለን አሉ። ቻይናና ማሌዥያ ፍልስጤማውያኑ በግዳጅ ከምድራቸው መፈናቀላቸውን በመቃወም ማውገዛቸው የተነገረ ሲሆን ሁለቱም ሀገራት ፍልስጤም እንደ ሀገር ራሷን የቻለችና ነጻ ሆና ትቆም ዘንድ ነው የጠየቁት። ሀገራቱ የጋራ አቋማቸውን በአንድነት የገለጹት የቻይናው ፕሬዝዳንት ሺ ጂንፒንግ በማሌዥያ በነበራቸው የጉብኝት መርሃ ግብር ላይ ነው። የቻይናና ማሌዥያ መሪዎች በጋራ ያቋም መግለጫቸው ጋዛ የፍልስጤማውያን መሆኑና ህዝቦቹ መቼም የማይፋቅ የባለቤትነት መብት እንዳላቸው ገልጸዋል። በተጨማሪም ፍልስጤምን የሚመሩት ፍልስጤማውያን ናቸው ሲሉ በአጽንኦት ተናግረዋል። ዘገባው የዢንዋ ነው። ተመልካቾቻችን በዝርዝር ወደ ምን መለከታቸው ሀገራዊ ጉዳዮች አለፍን። የአዲስ አበባ የህብረት ስራ ኮሚሽን መጪውን የፋሲካ በዓል ምክንያት በማድረግ የምርት አቅርቦት እጥረትና ያልተጋባ የዋጋ ጭማሪ እንዳይከሰት በቂ ዝግጅት ማድረጉን አስታውቋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ልትሰጠን ባልደረባችን መሐሌት ግርማ እዚህ ስቱዲዮ ትገኛለች። መሐሌት እንደምለሽ እንደምን አርፍደሻል? አመሰግናለሁ። እንግዲህ በዛሬው ዕለት መጪውን የፋሲካ በዓል ምክንያት በማድረግ የአዲስ አበባ ህብረት ስራ ኮሚሽን የምርት አቅርቦትና እጥረት የዋጋ ጭማሪ በሁሉም ክፍለ ከተሞች ላይ በአዲስ አበባ ላይ እንዳይከሰት በቂ ዝግጅት ማድረጉን ለማስታወቅ መግለጫ ሰጥቶ ነበረ። በዛም ተገኝቼ ለማየት እንደሞከርኩት ኮሚሽኑ የግብርና ኢንዱስትሪ፣ አትክልትና ፍራፍሬ፣ የእንስሳትና የእንስሳት ተዋጽኦ ምርቶችን ከክልል አምራች አርሶ አደሮች ጋርና እንዲሁም ከህብረት ስራ ማህበራት ጋርና ከተለያዩ ዩኒየኖች ጋር በመጣመር ከአስመጪና ላኪዎች ጋር እንዲሁም ከአምራችና ኢንተርፕራይዞች ጋር የገበያ ትስስር በመፍጠር በ154 የሚደርሱ የህብረት ስራ ማህበራትና 11 ዩኒየኖችን አጣምሮ በአዲስ አበባ በ11ዱም ክፍለ ከተሞች እንዲሁም ደግሞ በተለያዩ ወረዳዎች ላይ የምርት አቅርቦት እጥረት እንዳይከሰት የተለያዩ ስራዎችን እየሰራ መሆኑን ገልጿል። ተደራሽነቱን ደግሞ በዝቅተኛ የኑሮ ደረጃ ላይ ለሁሉም ማህበረሰቦችም ታሳቢ በማድረግ 137 የእሁድ ገበያዎች ወይም ደግሞ ሰንዴ ማርኬት የምንላቸው በተለምዶ እንዲሁም ደግሞ 800 የመቸርቸሪያ ሱቆችን ለአንድ ሳምንት የሚቆዩ ደግሞ ተጨማሪ 137 ባዛሮች መዘጋጀታቸው ነው የተገለጸው። በተጨማሪም 239 የህብረት ስራ ማህበራቶች የስጋ መሸጫ ሱቆች እንዲሁም ደግሞ በተመጣጣኝ ዋጋ ለህብረተሰቡ መደረጋቸው ተገልጿል። የ1 ኪሎ ስጋ ዋጋ በማህበራቱ ላሉት አባላቶችምና ለሌሎች ማህበረሰብ ክፍሎች ከ460 እስከ 520 ድረስ የዋጋ ተመን እንደወጣላቸው ነው የተገለጸው። ህብረት ስራ ማህበራቱ በቅርጫ መልክ ለአባላቱና ከዛ ደግሞ ከአባላቱ ሲተርፍ ላሉት የማህበረሰብ ክፍሎች ተደራሽ እንደሚያደርግም አስታውቋል። የእርድ ከብቶች፣ የእንስሳት ተዋጽኦች፣ አትክልትና ፍራፍሬ መሰል ለበዓል የሚያስፈልጉ ማንኛውም ግብዓቶች በእነዚህ ማርኬቶች ላይም ደግሞ ገበያዎች ላይ በቂ አቅርቦት እንደተደረገባቸው ነው ኮሚሽኑ ያመላከተው። እንግዲህ ለዛሬችን መረጃ ነው ያስኩትኝ። በማታው ደግሞ የዜና ወጃችን ላይ በቂ መረጃ ይዤ እመጣለሁ። መሐሌት ስላደረስሽ መረጃ እናመሰግናለን። እናመሰግናለሁ። ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከናወነውን ጸሎተ ሐሙስ ዕጽበተ እግር ስርዓትን በቀጥታ ስርጭት ተከታትለን እንመለስ። አኑ
እግረ አርዳይሁ ሐጸበ ሆኖ ዋበ ወእመ ወማሮሙ ጥበበ ሃሌሉያ 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 ሰብሖ ለእግዚአብሔር በቅዱሳኑ አዲዮ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ወማሮሙ ሃሌሉያ ሐዋርያቲሁ ከበበ እግረ አርዳይሁ አንተም ወእመ ወማሮሙ ጥበበ ሃሌሉያ ሃሌሉያ ሰብሕዎ በክሂሎቱ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ወማሮሙ ጥበበ ሃሌሉያ እንዘንብል ንታጐል በከመ ብዛበዩ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ወመሃሮሙ ጥበበ ሃሌሉያ ሰብሕዎ በቃለ ቀር ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ወማሮሙ ጥበበ ሃሌሉያ ሰብሕዎ በመዝሙር ወበመሰንቆ ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ወመሃሮሙ ጥበበ ሃሌሉያ 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 ሰብሕዎ በከበሮ ወበመዝሙር ወበትውስት ሐዋርያቲሁ ከበበ እግረ አርዳይሁ ሐጸበ ኮኖ ሞዓበ ወእመ ተመልካቾቻችን ቀደም ሲል ወደ እናንተ ያደረስነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸሎተ ሐሙስ ወይም ምጽበተ እግር ስነ ስርዓት ነው። እንቀጥላለን። ጉልባን በዕለተ ሐሙስ የሚበላና ሃይማኖታዊ ትርጓሜም ያለው ነው። የጉልባን ሃይማኖታዊ ትርጓሜና አዘገጃጀት ምንድነው የሚለውን ባልደረባችን ህሊና ሙሉ ከእንግዳ ጋር ቆይታ አድርጋ ተከታዩን አዘጋጅታለች። ውድ የኤንቢሲ ኢትዮጵያ ተመልካቾቻችን እንግዲህ ጉልባን እንዴት ይዘጋጃል፣ ለምን ይዘጋጃል፣ ሃይማኖታዊ ሂደቱስ ምን ይሆን የሚለውን ወደ ውስጥ ገብተን አብረን እናያለን። ተከታተሉ። አባታችን በሰማያት ያለህ ተለይቶ ቀደም ሲል እንደነገርናችሁ የጉልባንን አዘገጃጀት ከምታሳየን እንግዳችን ጋር አብረን ቀርበናል። እንደምን አለሽ? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። እዚህ ጋር ለጉልባን የሚጠቅሙን ግብአቶች መሰሉኝ ያሉት እንግዲህ ምን እንደሆኑ እስኪ ንገሪኝ። እሺ እንግዲህ ጉልባን የሚዘጋጀው በባቄላና በስንዴ እህል ነው የሚዘጋጀው። ከስንዴም የተመረጠ ከባቄላም የተመረጠ ይባላል ቢቻል እና እዚህ ጋር ያለው የስንዴ እህል ነው የተፈተገ ስንዴ። ይሄ እንዲህ ነው።
ከላይ ያለው ገላው የወጣ ማለት ነው። ቆዳው የተከካ ባቄላ ቆዳው ይወጣለት የተከካ ባቄላ አዘጋጅተናል። ጉልባና ምክንያት ይኖረው ይሁን ምክንያቱም ስንዴዎቹ አሁን የተፈተጉ ናቸው። የተፈተገ ስንዴና የተከካ ባቄላ ነው ለጉልባን ስርዓት የሚሆነው። ብዙ ጊዜም በባህላችን እንደዛ ነው የምናውቀው። ምክንያት ይኖረው ይሁን እንደዛ የሚሆንበት? ምክንያቶች አሉት። ያው እኔ እንደማውቀው ምክንያቶቹ አንደኛ የባቄላው መከካቱ ቆዳው ከላዩ ላይ መነሳቱ የኢየሱስ ክርስቶስን የመገረፉን የስቃዩን የእንግልቱን ምሳሌ ለማድረግ ስንዴው መፈተጉ እንዲሁ አስራት የምናወጣው በስንዴ ነው እንደ ክርስትና ሃይማኖት በዕለተ ሐሙስ ከሐዋርያቱ ጋር ሆኖ ቁርባን ስላደረገ ለሱ ምሳሌ ለማድረግ ስንዴ ሆኗል። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባው። እንግዲህ ተከክቶ በደንብ የታጠበው ባቄላ ይሄን ይመስላል እንደምታዩት። የኔም ስንዴ ያው ንጹህ ሆኖ ሆኖም ይት እንደዚህ እስኪው መታጠብ አለበት። አባታችን በሰማያት ያለህ እንግዲህ ጉልባናችንን ጥደናል። ምናልባት አሁን ተመልካቾቻችን ምን ያክል ጊዜ ሊፈጅ እንደሚችል እንዲያውቁ ተፈትጎ ታጥቦ ያለውን ፕሮሰስ ከጨረሰ በኋላ እስኪ በስል ምን ያክል ጊዜ ይፈጃል? ለምሳሌ አሁን ስንዴ ከገዛሽ በኋላ ወይም ባቄላ ከገዛሽ በኋላ ስንዴውን በውሃ ረሰሽ ትፈትጊዋለሽ። ይታጠባል። በውሃ ታረሽውና ከዛ ተወቅጦ ተፈትጎ ተሰጥቶ ደርቆ ነው። ባቄላውም እንደዛው ተከክቶ በውሃ ተርሶ በጣም ፕሮሰሱ እንደየቤቱ ይለያያል። ግን ያን አንድ ቀን ምናምን ይፈጃል መጀመሪያ ያለው የመፈተጉ የማድረቁ። ከዛ ደግሞ ከጣድነው በኋላ እንደ እሳትሽ ወይም እንደ ፓወሩ መጠን ከአንድ ተኩል ገባሽ እንደ መጠኑ ማለት ነው። ያው ትንሽ የውሃና ብዙ ውሃ ስታፈያ አንድ አይደለም አይደለ? ልክ እንደዛ ይለያያል። ግን እንደ በአብሬጅ ብንወስደው ከ2 ሰዓት በላይ የሚወስድ የመብሰል ሰዓት የሚፈጅበት አይመስለኝም። ጉልባናችንም እየደረሰ ይመስለኛል። አዎ ከሰማያት ከላይ ከጸባዖት ወርዶ ከመሬቴ ከድንግል ማርያም ተወልዶ በመስቀል ላይ በጣም ቆንጆ ነው እውነት። ይሄ የቅዝቃዜውም ከዛ ከጨው ጋር ተዋህዶ ያለውም በጣም ቆንጆ ነው። እንግዲህ የጉልባኑን አዘገጃጀት ከመጀመሪያው ጀምሮ ሂደቱን እያየን ነበረ። በጣም የሚገርም ጣዕሙ አፍ ላይ የሚታወቅ ቆንጆ ጉልባን ነበር ያዘጋጀሽልን። በጣም እናመሰግናለን። እኔም አመሰግናለሁ። ከሰማያት ከላይ ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ተካሂዷል። ምክር ቤቱ በ25ኛ መደበኛው ስብሰባ ምን ጉዳዮችን ተወያይቶ ውሳኔ ያሳለፈ የሚለው ሊነግረን ባልደረባችን አክረም ኑሪያ እዚህ ስቱዲዮ ይገኛል። አክረም እንደምን ብለሃል? እንዴት ዋልሽ ሊያ? ስለ ጉዳዮቹ ብትነግረን። በጣም አመሰግናለሁ። እንደምን ዋላችኋል ክቡራን ተመልካቾች። አሁን እንዳነሳሽው የህዝብ ተወካዮች ምክር ቤት ስድስተኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባው ነው ያካሄደው። ምክር ቤቱ በመደበኛ ስብሰባው 2 ረቂቅ አዋጆች ዙሪያ ተወያይቶ አጽድቋል። አዋጆቹንም ለምክር ቤቱ አባላት ቀርበው ውይይት ከተደረገባቸው አጀንዳዎች መካከል የመጀመሪያው የመገናኛ ብዙሃን አዋጅ ቁጥር 1238/2013 ለማሻሻል የቀረበ ረቂቅ አዋጅ ነበረ። የዲሞክራሲ ጉዳዮች ቋሚ ኮሚቴ ያቀረበው ሪፖርትና የውሳኔ ሀሳብ ዙሪያ ነው ውይይት የተደረገው። በቅድሚያ ቀድሞ የነበረው አዋጅ 2013 ላይ የነበረው ረቂቅ አዋጅ ማለት ነው አፋኝ የሚባሉ ወይም ደግሞ በአዋጁ ላይ የተቀመጡ አፋኝ ሆኖ በመገኘቱ ማሻሻያ ለማድረግ አስፈላጊ ሆኖ በመገኘቱ ይሄ አዲሱ አዋጅ ሊዘጋጅ እንደቻለ ነው የተገለጸው። ቀድሞ በነበረው ረቂቅ አዋጅ ላይ በአዋጁ ማሻሻያ ከተደረገባቸው ጉዳዮች መካከል የመጀመሪያው የቦርድ አባላትን የተመለከተው ጉዳይ ነው። የቦርድ አባላት ቀድሞ በነበረው ረቂቅ አዋጅ ላይ የሚደነግገው ምንድነው ይሄ ኦፕሬሽናል ስራዎች እንደዚሁም ደግሞ ፈቃድ የመስጠት የመሳሰሉ ስራዎች ኃላፊነቱን የሚሰጠው ለቦርድ አባላት ነው። የቦርድ አባላት ደግሞ የሚሰበሰቡት በወር አንዴ ነውና ያ ኦፕሬሽናል ስራዎችን በአግባቡ እንዳይከናወን እንቅፋት ሆኖ መገኘቱን የተገለጸው። ይህም ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ስራውን በአግባቡ እንዳያከናውን ወይም ደግሞ ስራውን እንዳይሰራ እንቅፋት ሆኖ ተገኝቷል ነው የተባለውና ከዛ አንፃር
ሊሻሻል የቻለው አንደኛው ጉዳይ ይሄ ነው። ሙሉ ኦፕሬሽናል ስራዎች ለባለስልጣኑ እንዲሰጥ ነው የተደረገው። ከዚሁ ጋር ተያይዞ ደግሞ የባለስልጣኑ ዳይሬክተርም ሆነ የባለስልጣኑ ሰራተኞች በአጠቃላይ ሙሉ ለሙሉ ከፖለቲካ ነፃ እንዲሆኑ መሆን እንዳለባቸው ነው የተገለጸው። ሌላኛው በዚህ አዋጅ ከተሻሻለው ጉዳይ መካከል ሌላኛው የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሹመትን የተመለከተው ጉዳይ ነው። ቀድሞ በነበረው አዋጅ ላይ የተቀመጠው መንግስት ይጠቁማል ከዛ ምክር ቤት አባላት ያጸድቃሉ የሚል ነበር። ግልጽነት የጎደለው ነበረ። አሁን ላይ በተሻሻለው ግን ጠቅላይ ሚኒስትሩ ጥቆማ ያቀርብና ከዛ ምክር ቤቱ ያጸድቀዋል ተብሎ በግልጽ ነው የተቀመጠው። ሌላኛው ደግሞ ቀጥታ ስርጭትን የተመለከተው ጉዳይ ነው። ቀጥታ ስርጭትን የተመለከተው ጉዳይ ከዚህ ቀደም አንዳንድ ጊዜ የማይፈለጉ ጉዳዮች በመሀል ሊካተቱ ይችላሉ። መተላለፍ የሌለባቸው ጉዳዮች በስህተት ሊገቡ ይችላሉ። ያ ከህግ አንጻር እንደ ክፍተቶች ሊስተዋሉበት ስለሚችል ህግን በተመለከተ ክፍተቶች ይስተዋሉበት ነበር። አሁን ላይ ቀጥታ ስርጭት ማንኛውም ዝግጅት በተለይ ቀጥታ ስርጭት ላይ የሚስተዋሉ ህዝብን ለህዝብ ሊያነካኩ ወይም ደግሞ ሊያጣሉ የሚችሉ ጉዳዮች በቀጥታ ስርጭትም ነው ተብሎ ጥንቃቄ ሊደረግበት ይገባል። ህግና ደንብን መሰረት ተደርጎ ሊከናወኑ እንደሚገባቸው ነው የተገለጸው። ይሄ ቀድሞ ከነበረው አንድ የተደረገ ማሻሻያ ነው። በዙሪያ ምክር ቤቱ አባላት ውይይት አድርገዋል። የተለያዩ ሀሳቦችን አንስተዋል። መጨረሻ ላይ ያው በአብላጫ ድምጽ ነው አዋጁ የጸደቀው። የህዝብ ተወካዮች ምክር ቤት ሌላው በዛሬው ውሎ ካካሄደው ሌላኛው ጉዳይ መካከል የተቀናጀ ውሃ ሀብት አስተዳደር እንደዚሁም ደግሞ ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የውሃ መስኖና ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና የውሳኔ ሀሳብ ዙሪያ ነው የተወያየው። በዚህ ከዚህ ቀደም የውሃ ዳር ርቀትን የሚገድቡ ውሳኔዎችን ወይም ደግሞ ረቂቅ አዋጆችን ለማዘጋጀት ህዝባዊ ውይይቶች ሲካሄዱ እንደነበር እናስታውሳለን። እኛም ደግሞ በምክር ቤቱ እየቀረብን መረጃዎችን ስናቀርብ ነበረ። ከዚሁ ጋር ተያይዞ ነው የውሳኔ ሀሳቡ የቀረበው። ከዚሁ ጋር ይህ አዋጅ ኢትዮጵያ ያላትን የውሃ ሀብት ከብክነትም ሆነ ከብክለት ለመከላከል የሚያስችል እንደሆነ ነው የተገለጸው። 18 ሚኒስቴር መስሪያ ቤቶችና ሁሉም የክልል ርዕሳነ መስተዳድሮች ያካተተ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅ ነው የጸደቀው። ይህም በጠቅላይ ሚኒስትሩ የሚመራ እንደሆነ ነው የተገለጸው። ከዚሁ ጋር ተያይዞ የተነሳው ጉዳይ ምንድነው? ብዙ ጊዜ አዋጆች ይወጣሉ። እንደዚሁም ደግሞ የሆኑ ማቋቋሚያ አዋጆች ይቀርባሉ ወይም ደግሞ የሆነ ቋሚ ኮሚቴ ይዘጋጃል። ከዛ ግን ዞሮ ወደ ተግባር ሲታይ አተገባበሩ ላይ ችግር እንዳለበት ነው የተነሳው። ይህንንም ደግሞ በዚህኛው ሊስተካከል እንደሚገባ ነው የተገለጸው። ከዚሁ ጋር ተያይዞም የተነሱ ሀሳቦች አሉ። ይህም አዋጅ በሙሉ ድምጽ ነው በምክር ቤቱ አባላት ተቀባይነት አግኝቶ የጸደቀው። በምሽት የዜና ሰዓታችን ደግሞ ከዚሁ ጋር ተያይዞ ተጨማሪ መረጃዎችን የምናቀርብ ይሆናል። አክረም ስለ መረጃዎች ከልብ እናመሰግናለን። ተመልካቾቻችን ከመሸጋገሪያ በኋላ እንመለሳለን። በትንታኔ ወደምንመለከተው ዓለም አቀፋዊ መረጃ አለፍን። የሩሲያና የኢራን ጠንካራ መሰረት ያለው ጥምረት ለአሜሪካ ከባድ ስጋት መደቀኑ ሲነገር ሩሲያ ባልጨበጥ ባያቋማ የጦር መርከቦቿን በሜዲትራኒያን ማሳረፏ ተሰምቷል። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል፣ እንደሚከተለው ይቀርባል። ሩሲያ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር ወደ ሙሉ ጦርነት የምትገባ ከሆነ ስትል መጀመሪያ ላይ የበረታ ጥቃት የምትሰነዝርባቸውን አካላት ለይታ አስቀምጣለች። ያውም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና ፖላንድ እንዲሁም የባልካን ሀገራት የመጀመሪያውን የመሳሪያዋን ጥቃት ከነመረቁ የሚጋቱት እነርሱ ናቸው ስትል በጽኑ አስጠንቅቃለች። ሩሲያ ምናልባትም በህዋ ላይ የኒውክሌር ጦር መሳሪያ ልታሰፍር ትችላለች ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ አስጠንቅቀዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ዓለም በየቅጽበቱ የበርካታ እንግዳና አዳዲስ ዜናዎች መነገሪያ መድረክ ሆናለች ይሏታል። ዜናው መነገሩ ባልከፋ ነገር ግን ደግሞ ሁሉም በሚባል ደረጃ የመርዶ መሰል መሆኑ ነው ተስፋን የሚያመነምነው። ሩሲያ በዩክሬን የገባችበት ጦርነት ከ3 ዓመታት በላይ ተቆጥረውበታል። ነገር ግን ከእልቂቱና ከውድመቱ ውጪ በሁለቱም ወገን የእርቅና የሰላም ስምምነት ፍንጭ ዛሬም አልተሰማም። የበሶን ዛሬ በወጣ መረጃ ደግሞ የሩሲያው የደህንነት መስሪያ ቤት ዋና ኃላፊ እንደገለጡት በዚያ ቀጠና ከባድ ጦርነት የሚገነፍል ከሆነ ሲሉ መጀመሪያ ሰቆቃው
ከሰቆቃው የሚተርፋቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ፣ ፖላንድና የባልካን ቀጠና ሀገራት መሆናቸውን በግልጽ ተናግረዋል። በሩሲያ የደህንነት ተቋም የውጭ ደህንነት አገልግሎት ዋና ኃላፊው ሰርጌይ ናሪሽኪን በሩሲያ ድንበር ተጠግቶ ያደፈጠው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ኃይል ጸብ እያጫረና ለጦርነት መዘጋጀቱን ገልጠው፣ ይሁንና ምንም አይነት ትንኮሳ ቢፈጸምና ወደ ሙሉ ጦርነት የሚገባ ከሆነ መጀመሪያ ላይ እንደ ጠዋት ጣፋጭ ቁርስ ተበልተው የሚያልቁት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ፣ ፖላንድና የባልካን ቀጠና ሀገራት ናቸው ነው ያሉት። ይህንን ዘገባ ያሰራጨው ደግሞ ሬዲዮ ፍሪ ዩሮፕ ነው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው በሰጡት ማብራሪያ ሩሲያ በዚህ በተያዘው የአውሮፓውያን 2025 ዘመን ብቻ እስከ 150 ሺህ የሚደርሱ ተጨማሪ ወታደሮችን በቤላሩስ ለማሰልጠን ማቀዷን ገልጠዋል። ይሁንና አሉ ዘለንስኪ ሩሲያ ልታሰለጥን ያዘጋጀችው ግዙፍ ኃይል ደግሞ በዩክሬን ጦርነት ብቻ የሚሰለፍ ሳይሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን አባል ሀገራት የባልካን ሀገራቱንና ፖላንድን ለማጥቃት የሚሰለፍ መሆኑን አሳይተዋል። የሩሲያው የደህንነት መስሪያ ቤት ዋና ኃላፊ ናሪሽኪን መግለጫውን የሰጡት በቤላሩስ ርዕሰ ከተማ ሚኒስክ ከሀገሪቱ ፕሬዚደንት አሌክሳንደር ሉካሼንኮ ጋር ከተወያዩ በኋላ ነው። የቤልታ ዜና አገልግሎት ባሰራጨው ዘገባው ፖላንድ ከሩሲያና ከቤላሩስ በምትዋሰንባቸው ድንበሮቿ ከ2 ሚሊዮን በላይ የጸረ ታንክ ፈንጂዎችን ለመቅበር መዘጋጀቷን ያሳየው። ናሪሽኪን በመግለጫቸው ምናልባትም ፖላንድ ከአሜሪካ ላይ የኒውክሌር ጦር መሳሪያ ልትቀበል እንደምትችልም ነው የገለጡት። የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ባለፈው ሳምንት በሰጡት ማብራሪያ በዚሁ በተያዘው የአውሮፓን 2025 ዘመን መስከረም ወር ሩሲያና ቤላሩስ የጋራ የጦር ልምምድ ለማድረግ መዘጋጀታቸውን መግለጣቸው አይዘነጋም። ሩሲያ ከዚህ ቀደም በዩክሬን ላይ ሙሉ ጦርነት ከማወጇ በፊት ከቤላሩስ ጋር ግዙፍ የጦር ልምምድ ማድረጓ ይታወሳል። ከዚያ በኋላም የሩሲያ ከፊል ኃይሎች በቤላሩስ ድንበር በኩል አቋርጠው ወደ ዩክሬን መግባታቸውና የሚሳይል አባላቸውን ማውረዳቸው አይዘነጋም። ይሄ ደግሞ ጅብን ሲወጉ በአህያ ከለላ ነው ይሏል አባው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ በሰጡት ማብራሪያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ፈጽሞ መፍረስ አለበት ሲሉ ጥልቅ ማብራሪያ መስጠታቸው አይዘነጋም። የሩሲያው የጸጥታ ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ በበኩላቸው በሰጡት ማብራሪያ ጀርመንን ክፉኛ ወርፈዋታል፣ ያውም ጀርመን ለዩክሬን ታውረስ ሚሳይሎቿን ሰጥታለች ሲሉ ሜድቬዴቭ አክለውን ቀጣዩን የጀርመን መራሄ መንግስት ፍሬድሪክ ሜርዝን ናዚ ሲሉ ማብጠልጠላቸውን የተሰማው የሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ፖለቲከኞች ፈጽሞ መተማመን አልቻሉም ነው የሚባለው። ሩሲያ ኔቶ በፖላንድና በሌሎቹ የባልካን ሀገራት ማጀት ሰፍሮ ድንገቱን ሊወረኝ ነው በሚል ስጋቷን ስታጋራ፣ ኔቶን በበኩሉ ሩሲያ ቢበዛ ጥቂት ዓመታትን ከታገሰች እንጂ የኔቶን አባል ሀገራት በወረራ መዋጡ አይቀርም ሲል ያደርገው ቸግሮታል ነው የሚባለው። ሩሲያና ዩክሬን ከገቡበት ጦርነት በላይ አስፈሪው ጦርነት ደግሞ በሩሲያና በኔቶ መካከል እየተጎሰመና እየተቀነቀነ ያለ የጦርነት አባዜ ነው። ለዚህ ደግሞ እንዳብነት ይላሉ በኦስሎ ዩኒቨርሲቲ የምርምር ተቋም ዶክተሩ ፋቢያን ሆፍማን ሚሳይል ማተርስ በሚለው ጽሑፋቸው ባሳተሙት መጽሐፍ ሩሲያ በየዓመቱ 1200 ክሩይዝ ሚሳይሎችን፣ 400 ባለስቲክ ሚሳይሎችን፣ 6000 የረዥም ርቀት በራሪዎቹን የሻሂድ የሰው አልባ የጦር አውሮፕላኖችና 10,000 አጥፍተው የሚጠፉ የሰው አልባ የጦር አውሮፕላኖችን ለማምረት መሰናዳቷን አስታውቀዋል። ሆፍማን አሉ ሩሲያ አሁን በዩክሬን በያዘችው ጦርነት አጥፊና ከባድ የጦር መሳሪያዎቿን አልተጠቀመችም። ልብ በሉ ሩሲያ እነዚያን አጥፊ መሳሪያዎቿን ያስቀመጠቻቸው ደግሞ በአውሮፓ አህጉር ከኔቶ ጋር ለማይቀረው ጦርነት ነው ሲሉም ገልጠው አሳይተዋል። ሩሲያ በቀጣይ ለመዋጋት ለተዘጋጀችበት ግዙፍ የኔቶ ጦርነት ካሰናዳቻቸው አይነት በርካታ የጦር መሳሪያዎቿ መካከልም የኬኤች 101 ሰብሶኒክ አየር ለአየር የሚምዘገዘጉ ሚሳይሎች ሲጠቀሱ ሚሳይሎቹ እስከ 1700 ማይሎችን በቅጽበት ብለው የታለመላቸውን ከቶም የተሰጣቸውን ኢላማ ዶጋመድ ማድረግ የሚችሉ ናቸው ነው የሚባለው። ከዚያም በላይ ደግሞ ሚሳይሎቹ የኮንቬንሽናል ወይም የኒውክሌር ጦር መሳሪያ አረር የሚሸከሙም ናቸው ነው የተባለው። ሚሳይሎቹ ከስትራቴጂዎቹ ቦምብ ጣይ አውሮፕላኖች ቲዩ-95 ቢር ላይ ሊጠመዱና ሊተኮሱ ይችላሉ። ሩሲያ የኢስካንዳር ሚሳይሎቿን ማሰናዳቷን የተገለጠው የሩሲያዎቹ የኢስካንዳር ሚሳይሎች እስከ 310 ማይል የሚምዘገዘጉና ደመላሽ የሚል ቅጽል መጠሪያም ያላቸው መሆኑ ይነገራል። በሩሲያ የግዙፍ ጦርነት ዝግጅት ጉዳይ የወታደራዊ ቢሉ የጦር መሳሪያና የፖለቲካ ጠበብቶቹ ግራ ተጋብተዋል ነው የሚባለው። ይህ በእንዲህ እንዳለ ሩሲያ ምናልባትም የኒውክሌር ጦር መሳሪያዋን በህዋ ላይ ልታሰፍር ትችላለች የሚል መረጃ ወጥቷል። መረጃውን የተናገሩት ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊው ማርክ ሩት ናቸው። ሩት አጽንኦት በሰጡበት ንግግራቸው ሩሲያ የኒውክሌር ጦር መሳሪያዋን በህዋ ላይ አሰፈረች ማለት ደግሞ እወቁት ይህች ምድር አለቀላትን ያሉት ሩት ማብራሪያውን የሰጡት ደግሞ ለጀርመኑ ጋዜጣው ዌልታም ሶንታግ ነው።
ሩሲያ በህዋ ላይ የኒውክሌር ጦር መሳሪያዋን ካሰፈረች ደግሞ በአንድ ጊዜ ብቻ በብዙ መቶ የሚቆጠሩ ሳተላይቶችን እንደ ብስል ያጋም ፍሬ አራግፋ ትጥላቸዋለች ነው ያሉት። በዚሁ ጉዳይ ማብራሪያ ለመጠየቅም ኒውስዊክም ከክሬምሊን ጋር ግንኙነት መፍጠሩን የተገለጠው የወጣ ፍንጭ ግን የለም። እንደ አውሮፓውያኑ አቆጣጠር በ1967 በዚያን ጊዜዋ ሶቪየት ህብረትና በአሜሪካ መካከል የተደረሰው ስምምነት የጅምላ ጨራሽ ጦር መሳሪያዎችን በህዋው ውጭኛ ክፍል ማስፈርን ይከለክላል። ዛሬ ግን ማንን አዞት? የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዩክሬን ላይ ሙሉ ጦርነት ካወጁበት የአውሮፓውያኑ 2022 የካቲት 24 ቀን ጀምሮ ሩሲያና ቻይና በጋራ በርካታ ሳተላይቶችን ማምጠቃቸው ይነገራል። ዛሬ ላይ ሞስኮ በህዋ ላይ የኒውክሌር ጦር መሳሪያዋን ለማጥመድ ቆርጣ መቆሟን የሰሜን አትላንቲክ ጦር ቃል ኪዳን ድርጅቱ ዋና ጸሐፊው ማርክ ሩት በዝርዝር አስጠንቅቀዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ሚያሚ ሄራልድን፣ ቡልጋሪያ ሚሊታሪ ኮመንት፣ በልታን፣ አናዶሉን፣ ዳውን፣ ፎክስ ኒውስን፣ ታስን፣ ኢንዲፔንደንትን፣ ጋልፍ ቱዴይና ሚሊታሪን ተጠቅመናል።